አቋም አዲስ አበባ የኢትዮጵያ ዋና ከተማ ነች የሚል አቋም ነው። እኛ ሌላ አራዝመንም አሳንሰንም ማሳጠረንም አንመለከትም። የአፍሪካ ነች የዩሮፕ ነች ምናምን አንልም። አዲስ አበባ የኢትዮጵያ ዋና ከተማ ነች። ፔሬድ አዲስ አበባ ሰው አልጠፋም። አዲስ አበባ ሰው አልጠፋም። ስለ አዲስ አበባ ታሪክ፣ ስለ አዲስ አበባ ድንበር የሚወስን የአራት ዓመት ክፍል የአራት ዓመት ልጅ ይመልሰዋል። እኛ ደግሞ ፊንፊኔ አንልም። ፊንፊኔ ጎረቤታችን ነች። ፊንፊኔም ፍልውሃም አለ በታሪክ ብርብራም አለ አዲስ አበባ ቀደም ሲል ሌላም ስም አለ። አብይን መጠይቀው አብይን ደግሜ የምጠይቀው ትናንትና ለአዲስ አበባ ወኪል ብሎ ያቋቋማቸውን ሰዎች ቴኬር በጥቁር ሰበር ዜና በፌደራል ከተሞች አጀንዳ ላይ የተነሳው አዲስ የውሳኔ ሐሳብ በመቃወም የምክክር ኮሚሽን ተወያዮች መድረክ ረግጠው ወጡ። በፌደራል ከተሞች አጀንዳ ስር ሲካሄድ በነበረው የምክክር መድረክ ላይ የተሳተፉት የቡድን ሰባት ተወያዮች ከኦሮሚያ ብልጽግና ኦህዴድ ተወካዮች ውጭ ያሉ የሁሉም ብሔሮች ተወካዮች የቀረበውን አዲስ የውሳኔ ሐሳብ በመቃወም መድረኩን ረግጠው መውጣታቸው ተገለጸ። ባለፉት 4 ሳምንታት ያህል ሲካሄድ በነበረው በዚህ ውይይት በተለይም በአዲስ አበባ ከተማ የወደፊት አስተዳደራዊ ወሰንና አወቃቀር ላይ ትኩረት ያደረጉ 4 ዋና ዋና አማራጮች ቀርበው ሲመክሩበት ሰንብተዋል። አማራጮቹም አዲስ አበባ ራስ ገዝ የፌደራል አካል ራሷን የቻለች ክልል ወይም የኦሮሚያ አካል ትሁን የሚሉ ነበሩ። በውይይቱ ወቅት አብዛኛዎቹ ተሳታፊዎች ከተማዋ የፌደራል አካል መሆን አለባት የሚለው ሐሳብ በስፋት የደገፉ ሲሆን ለምሳሌ 48 አባላት ባሉበት አንድ ቡድን ውስጥ 44ቱ ተወያዮች የፌደራል አካል እንድትሆን ሲደግፉ፣ 4ቱ ደግሞ የኦሮሚያ አካል እንድትሆን በሚል ምክረ ሐሳብ ማቅረባቸውም ተጠቅሷል። በሌሎች ተመሳሳይ ቡድኖችም ተመሳሳይ የድምጽ ውጤት እንደነበረም ተመልክቷል። ሆኖም ግን ላለፉት 3 ቀናት ከብልጽግና ጽሕፈት ቤት በተጻፈው ደብዳቤ መመሪያ መሰረት ላለፉት 30 ቀናት ውይይት ያልተደረገበት አዲስ አጀንዳ ማስገደድ መጀመሩም ተነግሯል። አዲሱ መመሪያ አዲስ አበባ የኦሮሚያ ዋና ከተማና የፌደራል መቀመጫ ትሁን የሚል አዲስ አጀንዳ በ250 የቡድን ውይይቶች ውስጥ እንዲካተት ማስገደዱም ተገልጿል። አዲስ አጀንዳ በ250 የቡድን ውይይቶች ውስጥ እንዲካተት ማስገደዱም ተገልጿል። ጸሐፊዎች ለ1 ወር ሙሉ ሲወያዩበት የነበረውን ምክረ ሐሳብ ወደ ኋላ መልሰው ይህን አዲስ አጀንዳ በማስገባታቸው ምክንያት የኦሮሚያ ተወካዮች ውጭ ኃይሎች የሁሉም ክልሎች ተወካዮች ሰነዱን አንፈርምም በማለት መድረኩን ረግጠው ወጥተዋል። በተመሳሳይ መልኩ በሌሎች 7 ቡድኖች ውስጥ ሲወያዩ የነበሩ ከኦሮሞ ተወካዮች ውጭ ለነገው የ500 አባላት ውይይት ኦሪየንቴሽን ለመውሰድ በመዘጋጀት ላይ የነበሩ ተሳታፊዎች በሙሉ ግቢውን ጥለው መውጣታቸው ተሳታፊዎች ተናግረዋል። አዲስ አበባ የሁሉም ኢትዮጵያውያን ከተማ የኦሮሚያ ልዩ ጥቅም ወይስ ሁለቱም? ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? ዛሬ በኢትዮጵያ በስፋት እየተወያየንበት ያለው የአዲስ አበባ ጉዳይ በታሪክና በሕግና በተለያዩ አመለካከቶች መነሻ እንመለከታለን። አዲስ አበባ በ1886 ዓ.ም በንጉስ ሚኒሊክ ሁለተኛ በእቴጌ ጣይቱ ቤቱል ተመሰረተች ሲሆን ብዙ ዘመናት የኢትዮጵያ ዋና ከተማ ሆና ቆይታለች። ዛሬም የፌደራል መንግስት ተቋማት፣ የውጭ ሀገራት ኤምባሲዎች፣ የአፍሪካ ህብረትና ሌሎች ዓለም አቀፍ ተቋማት የሚገኙባት ከተማ ናት። በመሆኑም ከሁሉም የኢትዮጵያ ክልሎች የመጡ ዜጎች የሚኖሩባት ስለሆነ ብዙዎች የሁሉም ኢትዮጵያውያን ከተማ በማለት ይገልጿታል። በሌላ በኩል ደግሞ በ1995 የኢትዮጵያ ህገ መንግስት አንቀጽ 49 አዲስ አበባ የፌደራል መንግስት መቀመጫ መሆኗን ይደነግጋል። በተጨማሪም ኦሮሚያ በአዲስ አበባ ላይ ልዩ ጥቅም እንዳላት ይገልጻል። ሆኖም ይህ ልዩ ጥቅም በምን መልኩ እንደሚተገበር ለረጅም ጊዜ የሚነጋገርበት ጉዳይ ሆኖ ቆይቷል። በቅርብ ጊዜ በብሔራዊ ምክክር መድረክ ላይ ይህ ጉዳይ እንደገና ተነስቷል። ተሳታፊዎች የተለያዩ አቋሞችን ሲያቀርቡ አንዳንዶች አዲስ አበባ የፌደራል ከተማ ሆና መቀጠል አለባት ብለዋል። ሌሎች ደግሞ የኦሮሚያ ልዩ ጥቅም በተግባር መከበር አለበት የሚል አቋም አቅርበዋል። ከዚህ የተነሳ የተለያዩ ሀሳቦችና ክርክሮች ተፈጥረዋል። አንዳንድ ተሳታፊዎች አዲስ አጀንዳ መጨመሩን ተቃውመው ከመድረኩ መውጣታቸውም ተዘግቧል። በሌላ በኩል ደግሞ የተለያዩ ወገኖች የራሳቸው አቋም በሕግና በታሪክ በመደገፍ ሲያቀርቡ ታይቷል። በመጨረሻም የአዲስ አበባ ጉዳይ የሕግ፣ የታሪክ፣ የፖለቲካና የማንነት ጉዳዮች የሚያካትት ስለሆነ በውይይት በመከባበርና በሕገ መንግስቱ መሰረት መፍትሄ ማግኘት የብዙዎች ጥሪ ነው። እርስዎ በዚህ ጉዳይ ምን ያስባሉ? አስተያየቶን በአክብሮት በኮሜንት ያጋሩ። ቪዲዮ ከጠቀማችሁ ላይክ ያድርጉ፣ ለሌሎችም ያጋሩ።
ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።